ሰዓት የቆየሽ ነው? ሮማን ሄደናች። አንድ ቤት እየኖራችሁ አትገናኙ እንዴ? አይ እንገናኛለን። እንደው የነገረች ልቧ የቀረ ቅር ያላት ነገር ታለ ተነገረች ብዬ ነው። አረ ምንም አላለችኝም። ነው በቃ ልሸኛችሁ። እሺ በቃ ቻልሽ። አሹ ቻው። በቃ እኔስ መቼ ነው እንደነዚህ እያልኩ ፍቅር ሞታ ያትንቀሳቀስ እንዳዙ ነማን እንዳትንቀሳቀስ እንዳዙ ሰላም ክቡራትና ክቡራት ውድ የቻናሌ ተመልካቾች እንደምቆያችሁልኝ፣ የዛሬውን ሰራተኛ አደይ ክፍል 145 እንዴት ተመለከታችሁት? ቆንጆ እንደነበር አልጠራጠርም። እስቲ ውድ ቤተሰቦቼ በዛሬው ቻናል ምን ተመለከታችሁ? እትዬ የዴቨንና የአደይን ግንኙነት በመቀበላቸው ጋብቻቸውን ጭምር በመቀበላቸው እንደሰማችሁ፣ እስቲ ደስ ያላችሁ ቤተሰቦች ይህን ቪዲዮ ላይክ ማድረግ ጀምሩ። ባቡሬ የቤዛን ወንድም ሄዶ አንገላቶታል ማለት ይቻላል። ከዚህ በኋላ እህቴ አጠገብ እንዳትደርስ ጫፏ ትደርስና ከዚህ በኋላ አልምርም ብሎ በጣም ዝቶበታል። እስቲ ውድ የቻናሌ ተመልካቾች እስቲ በዚህ ነገር ደስ አላችሁ? ባቡሬ እውነትም ለእህቱ ትክክለኛ መከታ ወንድም ሆኖላታል። ልክ እንደኔ በባቡሬ ደስ የምትሰኙ ባቡሬ የሚመቻችሁ ሁላ ይህንን ቪዲዮ ላይክ አድርጉ። ኮሜንት ላይ የሚገባችሁ ለባቡሬ ያላችሁን ፍቅር ግለጹለት። በዛሬው ክፍል መጨረሻ ላይ ባቡሬ ሁለት ሰዎች ድንጋይ ይዘው ከጀርባው ቆመው በተጠንቀቁም እንዳዞር እንዳትነቃነቅ አለበለዚያ እንፈነቅታለን እያሉ እየዛቱበት ነው። እስቲ ውድ ቤተሰቦቼ እነዚህ ሁለት ልጆች ወይም ሰዎች ማን ናቸው? ወይንስ የማን ተላኪ ናቸው? ወይንም ደግሞ የቤዛ ወንድም ይሆናል ይህን ሁላ ነገር የጠነሰሰው ብላችሁ ታስባላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልን። ባቡሬን የእውነት ይጎዱት ይሆን ወይንስ እንደለመደው የሆነ ነገር ፈልጎ ያመልጥ ይሆናል? ሀሳባችሁን ኮሜንት ላይ ግለጹልን። ሰራተኛዋ አደይ ክፍል 146 ሲለቀቅ በዚህ በቻናላችን በኢትዮጵያ ሚዲያ ስለምንለቅላችሁ ይህንን ቻናል ሰብስክራይብ በማድረግ ቤተሰብ መሆናችሁ በፍጹም እንዳትረሱ። እናመሰግናለን። እዚህ ፊልም ምርጧ እና ቸሯ ወይም ደግሞ ሩህሩሯ ከዛ ቤተሰብ ውስጥ ለእኔ ሩታ ነች። እንዳያቸዋት ዳይመንድን፣ አሹን እና ደግሞ ኪንጎን ጭምር ሁሉንም የቤት ሰራተኛ ትል ዘበኛ ትል ዱርዬ ናቸው ምናምን ብላ ሳትነቃቸው ቤቷ ድረስ ጠርታ እስከ መጋበዝ ድረስ ደርሳለች። እናቷም ይህን ነገር አይታ በጣም ደንግጣለች። እነ ኪንጉ ሁሉ ደንግጠው ከዛ ሲወጡ በጣም አይተናል። እና እስቲ ወደ ቤተሰቦች ምን ተሰማችሁ? በዚህ ያህል ደግ ስትሆን እናትየው ደግሞ እንደዚህ ኃይለኛ ሲሆኑ፣ ሌላ ደግሞ በሌላ በኩልም ፍቅር አለች። ብቻ ውስብስብ ያለ ፋሚሊ ነው። ያው እንግዲህ ከአንድ ማህፀን የተለያዩ ልጆች ማለት ነው። እስቲ ውድ ቤተሰቦች በእኔ ሀሳብ የምትማሙ ቤተሰቦች ይህን ቪዲዮ ላይክ አድርጉ። ከነ ሩታ ፋሚሊ የሚመቻችሁ ማን ይሆን? ሀሳባችሁን ኮሜንት ላይ ግለጹልኝ። የዚህ ፊልም ለእናንተ ጨካኛ ሰው ማነች? ወይም ደግሞ ጨካኙ ሰው ማን ነው? ሁለተኛው ጥያቄ ደግሞ የዚህ ፊልም ምርጡ ተዋናይ ወይም ደግሞ ምርጡ አክተር ማን ነው? ሀሳባችሁን ኮሜንት ላይ አስቀምጡልኝ።